ጤና ይስጥልን እንደምን አላችሁ? የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎች እንደዚሁም ደግሞ ወደፊት ለመመዝገብ ያቀዳችሁ ይህ ከግንቦት 23 2017 ዓ.ም ጀምሮ በየሳምንቱ ቅዳሜ ለእናንተ የምናደርሰው ትራንስፓረንሲ ለመፍጠር እንዲሁም ደግሞ በእናንተ ዘንድ ትክክለኛ መረጃ እንዲኖር ለማድረግ የምናደርገው የኮሚኒኬሽን ቪዲዮአችን ነው። በዚህ ቪዲዮ ከዘውትር ቅዳሜ በሳምንቱ ውስጥ ያከናወናቸውን መልእክቶች ለእናንተ እንነግራለን። እነዚህ መልእክቶች አበይት የሚባሉት ናቸው። ያው ብታውቁት ጥሩ ነው፣ ብትገነዘቡት ስራችን ሂደታችን ምን ይመስላል የሚለውን እናንተ መረጃው ኖራችሁ ሌሎች የተሳሳቱ እንኳን ቢኖሩ ማስተካከል እንድትችሉ ከዛም በተጨማሪ ደግሞ ያው ዘርፉ እንደሚታወቀው የሃውሲንግ ሴክተር ከዚህ በፊት በነበሩት ጉዳዮች በተደጋጋሚ ስጋት ሲፈጠርበት ነበረ። ያንን ስጋት ደግሞ ልናጠፋ የምንችለው በቃላችን በመገኘት እንደዚሁም ደግሞ ዕለት ተዕለት የምንሰራውን ስራ ትራንስፓረንት በሆነ መንገድ ለማህበረሰቡ በማሳወቅ ነው። በዚሁ መሰረት ለዛሬ ለግንቦት 23 ወደ 7 ጉዳዮችን አደርሳችኋለሁ። የመጀመሪያው እንግዲህ ሚያዝያ 30 2017 ዓመተ ምህረት ወዲህ ያደረግናቸው ስራዎች ናቸው እነዚህ። ከዛ ውስጥ አንዱ ኪ ሃውሲንግ ፋይናንስ ሶሉሽን መልእክቱን፣ ሞዴሉን እንዲሁም ደግሞ ተቋሙና አንዳንድ ስራዎቹን ወደ ማህበረሰቡ ለማድረስ በዋናነት ይጠቀምበት ከነበረው ከአማርኛ ቋንቋ በተጨማሪ ሌሎች 4 ቋንቋዎችን በመጨመር ትክክለኛው መልእክት ህዝቡ ጋር በግልጽ እንዲደርስ ለማድረግ ስራዎችን እየሰራን እንገኛለን። በቅርቡም እንጀምራለን። እነዚህም ቋንቋዎች ኦሮምኛ፣ ትግርኛ፣ ወላይትኛና ሲዳምኛ ናቸው። በሂደት ሌሎቹንም የምንጨምር ይሆናል። በዚሁ አግባብ ኪ ሃውሲንግ መልእክቱን ሰዎች በትክክል መናገር ወይም መስማት በሚችሉት ቋንቋ እንዲረዱት ለማድረግ እየሰራን እንገኛለን። ከዛ በመቀጠል ደግሞ በሁለተኛ ደረጃነት ያው በሞዴላችን አሰራር መሰረት ፓርትነሮች አብረውን አሉ። እነዚህ ፓርትነሮች የምታውቋቸው ናቸው። ባንክ፣ ኢንሹራንስ፣ ማርኬቲንግ ላይ፣ አይቲ ላይ፣ ሌሎችም ዘርፍና በዋናነት ደግሞ ቤት ልማት ላይ ወይም መገንባት ላይ የተሰማሩትን አንድ ላይ አድርገን ነው እየሰራን የምንገኘው። ከዚህ ውስጥ በባንክ ከ3 ባንኮች ጋር ስምምነት ፈጽመን ሰው እንደፈለገው ወደ መረጠው ሄዶ እንዲገለገል እያደረገን እንገኛለን። እኚህም ባንኮች አንደኛው የኢትዮጵያ ንግድ ባንክ ነው፣ ሁለተኛው ቡና ባንክ ነው፣ ሶስተኛው ዘመን ነው። እስካሁን ድረስ በነበረው በዘመን ባንክ አገልግሎት አልጀመርንም ነበረ። በዚህ ሳምንት አገልግሎቱን ጀምረናል። የትኛውም የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ ወርሃዊ ቁጠባውንም ሆነ አዲስ ተመዝጋቢ ደግሞ ሲመዘገብ ጀምሮ ያለውን ክፍያ በዘመን ባንክ ቅርንጫፎች በአካል በመቅረብ መስተናገድ ይችላል። ከዛ በተጨማሪ ዘመን ባንክ ባለሙያዎችን መድቦ የኪ ሃውሲንግ ዋናው ቢሮ ላይ አገልግሎት እየሰጠ ይገኛል። እሱን አገልግሎት እዚሁ የኪ ሃውሲንግ ቢሮ ውስጥ ማግኘት ትችላላችሁ። ከዛ በተጨማሪ ዘመን ባንክ ላይ እንደ ተጨማሪ መልእክት እንዲሆናችሁ ዘመን ባንክ እንደ ባንክ የራሱ አሰራር አለው። ኢኒሻል ዲፖዚት የሚያስቀምጠው አለ ከ5,000 ብር ጀምሮ ነበረ። ነገር ግን ለኪ ሃውሲንግ ፋይናንስ ሶሉሽን እንደ ማንኛውም ባንክ ወይም እንደ ሌሎቹ ከትንሹ ቁጠባ ከ50 ከመቶ ብር ጀምሮ አገልግሎት ይሰጣል። በልዩነት ይህን የተፈቀደው ለኪ ሃውሲንግ ፋይናንስ ሶሉሽን ነባር ተመዝጋቢዎች ወይም ደግሞ አዲስ ተመዝጋቢዎች ብቻ ነው። ስለዚህ በዘመን ባንክ በኩል ከኪ ሃውሲንግ ጋር ለሚኖራችሁ ግንኙነት እንደ ማንኛውም ባንክ አገልግሎቱን ሙሉ ለሙሉ ይሰጣችኋል። ከዛም በተጨማሪ ያው አካውንት ስትከፍቱ ይጠየቅ የነበረው መነሻ ቁጠባ ከ5,000 ብር ጀምሮ የነበረው እንደ ሌሎቹ ሆኗል። በዚሁ አጋጣሚ የመረጃ ይድረሳችሁ፣ ለሌሎቹም አድርሱ። ከዛ ውጪ ሚያዝያ 30 እድለኛ ለሆኑት 174 ተመዝጋቢዎች የእንኳን ደስ አላችሁ መርሃ ግብር ለማሰናዳት በእኛ በኩል ቅድመ ዝግጅቶችን እያደረግን እንገኛለን። ሰኔ መጀመሪያ አካባቢ ይህንን መርሃ ግብር እናከናውናለን ብለን እየሰራን ነው የምንገኘው።
እነዚህ 174 ሰዎች እድለኛ ሆነዋል፣ እጣ ወጥቶላቸዋል። የቤት ባለቤት የሚሆኑበትን ቀጣይ መንገድና አሰራር እንዲሁም ደግሞ እድለኛ መሆናቸውን ማረጋገጫ ደብዳቤ ጭምር የምንሰጥበት መርሃ ግብር ነው። ይህ መርሃ ግብር በዚህ መርሃ ግብር ላይ እነዚሁ 174 ሰዎች ተጋብዘው እዛውም የተሰማቸውን ስሜት እኛም በካሜራ ይዘነው ለእናንተ የምናደርስ ይሆናል። በእኛ በኩል ግን ዝግጅቱን ጀምረናል። ወደ መጠናቀቁም እየተቃረበ ነው። በአራተኛ ደረጃነት ከአልሚዎች ጋር እየተገነቡ በሚገኙት ሳይቶች በአካል በመሄድ ሂደቱ ምን ይመስላል የሚለውን ተመልክተናል። በዚሁ መሰረት ቃሊቲ ማሰልጠኛ አካባቢ የሚገኘው በዋናነት እንዲሁም ደግሞ ሌሎቹን መመልከት ችለናል። በዚህም በመጀመሪያ ደረጃነት ያየነው የስራ ሂደት ከጥራትና ከፍጥነት አንጻር ፈትሸነዋል። አንጻራዊ ጥሩ በሚባል ፍጥነት ውስጥ ነው የሚገኘው፣ በተለይ ደግሞ የቃሊቲ ማሰልጠኛው ሳይት ማለት ነው። ሌላው አምስተኛው በዚህ ሳምንት ከተከናወኑት ዋና ነገሮች ውስጥ አንዱ ተደራሽነታችንን በመላው ኢትዮጵያ ለማስፋት ከ40 በሚበልጡ ከተሞች ወኪል ሆነው ለመስራት ያመለከቱትን የማጣራት ስራ ሰርተናል። እንደምታውቁት በማህበራዊ ሚዲያ ከዚህ ቀደም ከ40 በላይ በሆኑ ከተሞች ላይ ወኪል ሆናችሁ መስራት የምትፈልጉ ብለን ጥሪ አቅርበን በዚህም በርካቶች አመልክተው በአንድ ከተማ በአማካኝ እስከ 3-4 ሰው አመልክቶ እሱን የማጣራት ስራ ሰርተናል። በቀጣይ እነዚህ መስፈርቱን ያሟሉት ቢሮ ከፍተው በዛው አካባቢ አገልግሎት እንዲሰጡ ደግሞ የማስቻል ስራውን እንሰራለን ማለት ነው። ሌላኛው ኪ አፊሌት ፕሮግራም በድጋሚ ስራውን እንዲጀምር አድርገናል። የኪ ሃውሲንግ ፋይናንስ ሶሉሽን አፊሌት በመሆን እነሱ ተመዝጋቢ ሆነው አለያም ሳይመዘገቡ ሌሎች እንዲመዘገቡ ማድረግ ከቻሉ የሚያገኟቸውን ጥቅሞች በማስገንዘብ በማስረዳት ስራውን እንዲሰሩ፣ የሞዴሉን ተጠቃሚ ከሆነ ደግሞ ወርሃዊ ቁጠባው ሳይቸግራቸው እዛው ራሱን እየቻለ እንዲሄድላቸው ለማድረግ የጀመርነው ፕሮግራም ነው። በዚህ ፕሮግራም አማካኝነት ከዚህ ቀደም በርካቶችን የገንዘብ ተጠቃሚ ማድረግ ችለናል። ያልተመዘገቡትም ደግሞ እንዲመዘገቡ ማድረግ ችለናል። አሁን መጀመሩ አስፈላጊ ሆኖ ስለተገኘ በድጋሚ ኪ አፊሌት ፕሮግራም ከዚህ ቀደም እንደነበረው እና በተወሰኑ ነገሮች ላይም ደግሞ ማሻሻያ አድርገን እንዲጀምር አድርገናል። በዚህም 139 የሚሆኑ ሰዎች እንደ አዲስ ከነባሮቹ ባለፈው ሳምንት አመልክተዋል። በጠቅላላው ኪ ሃውሲንግ ፋይናንስ ሶሉሽን መላው አባላቶቹ ሲደመር ደግሞ ከአባሉ በተጨማሪ ወደ 4780 አካባቢ አፊሌቶች አሉት። ሁሉንም አንድ ላይ በማድረግ እና ተጨማሪ 139 በዚህ ሳምንት የተጨመሩትንም በአንድ ላይ በማሰራት የ100,000 ጉዟችንን እናፋጥናለን። በዚሁ አጋጣሚ አፊሌት ሆናችሁ ከኪ ሃውሲንግ ፋይናንስ ሶሉሽን ጋር መስራት የምትፈልጉ ነባር መሆናችሁ አዲስ ተመዝጋቢዎች እንደ አዲስ ያለውን ነገር አዲሳችሁ አዲሱን መንገዳችንና መረጃውን ሰምታችሁ አብራችሁን እንድትሰሩ በዚሁ አጋጣሚ ጥሬን አስተላልፋለሁ። የመጨረሻው ከግንቦት 1 ጀምሮ ባለው ጊዜ በድምሩ በመቶዎች የሚቆጠሩ ሰዎችን መመዝገብ ችለናል። እንደሚታወቀው ሚያዝያ 30 የሶስተኛውን እጣ ካወጣን በኋላ በቀጣይ ከመጀመሪያ ዕለት ወይም ከግንቦት 1 ጀምሮ ምዝገባዎች ነበሩ። ቁጥሩም እየጨመረ ነው የመጣው። እኛም ኦፊሻሊ ምዝገባ ጀምረናል አላልንም፣ ግን ምዝገባው አልተቋረጠም፣ ቀጥሏል። ሰዎችም መጥተው እየተመዘገቡ ይገኛሉ። እነዚህ የምንመዘግባቸው አባሎች ራሳቸውን ችለው በአንድ ቋት የሚስተናገዱ ይሆናል። የነበረን ቆይታ ይህን ይመስላል። እንደዚህ አይነት መረጃዎችን በየሳምንቱ ለእናንተ እናደርሳለን። ምክንያቱም ደግሞ ትራንስፓረንት የሆነ አሰራር በመፍጠር የኪ ሃውሲንግ አባል ኪ ሃውሲንግ የሱ እንደሆነ አምኖ እንዲደግፈው ከጎኑ እንዲቆም ጭምር ለማድረግ ነው። መልካም ቆይታ ይሁንልን። የሳምንት ሰው ነው። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ። ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።